ሰሞኑን በጣም አነጋጋሪ የነበረው ኤልሜንቾ ማን ነው? ሙሉ ስሙ ነመሲዮ ኦስጌራ ነው የሚባለው። የሱ ታሪክ የሚጀምረው በጣም በትህትና በሰላማዊ ነው። ሀገሩ ሜክሲኮ ላይ አቮካዶ እየቀጠፈ ነበር የሚተዳደረው። ቤተሰቦቹም ደሃ ናቸው። ታዲያም የሆነ ሰዓት እዚህ አቮካዶ ከምቀጥፍ ለምን አሜሪካ ሄጄ ዶላር አልቀጥፍም አለ። በጊዜውም ታዲያ በቂ ብር ስላልነበረው ወደ አሜሪካ ሄደው በህገ ወጥ መንገድ ነበር ድንበሩን ጥሶ። ይህንንም ሲያደርግ ገና በ1980ዎቹ ነበረ እንደ ፈረንጆች አቆጣጠር። ቀጥታ የሚሄደው ወደ ካሊፎርኒያ ነበር። ታዲያም እዛ የመረጠው ታታሪ ሰራተኛ ሳይሆን ወደ አደንዛዥ እጽ መሸጥ ነው። ምክንያቱም አሜሪካ ውስጥ ከዚህ በፊት ስለ ካሊፎርኒያ አውርተናል፣ ምን ያክል አደንዛዥ እጽ እንዳለ። እናም እዛ የሱ የነገር ተመችቶት ቆንጆ ብር መስራት ጀመረ። የአደንዛዥ ብርን እንደምትጣፍጥ ገባው ካሊፎርኒያ ውስጥ። ችግሩ ግን ብሩን ይዞ ሳያጣጥም የአሜሪካ ፖሊሶች ቀጨም ያደርጉታል። ትንሽ ዓመትም በእስር ከቆየ በኋላ በ1992 እንደ ፈረንጆች አቆጣጠር የአሜሪካ ፖሊሶች ጠርዘው ወደ ሜክሲኮ መለሱት። ታዲያም ኤልሜንቾ ልክ ሜክሲኮ እንደደረሰ የወሰነው ውሳኔ በጣም የሚደንቅ ነበር። ምክንያቱም አንድ የሚባል አባባል አለ፣ ሌባን ለመያዝ ሌባ መሆን አለብህ የሚባል ድንቅ አባባል አለ። ያው ስቴፓቸውን እንዴት እንደሚሰርቁ ለማወቅ ከነሱ ጋር መመሳሰል አለባቸው። እሱ ግን ይህን ነገር ገልብጦት ስለ ፖሊሶች ለማወቅ ብሎ ፖሊስ ሆነ። የፖሊስ ልብስ ለብሶም ታዲያ ህግ ያስከብር ነበር። ግን ዋና አላማው እዛ ፖሊስ ጣቢያ እዛ ፖሊሶች ጋር ያለውን ኮኔክሽን ማወቅ ነው። እንዴት ነው የሚሰሩት? መንገዶችን እንዴት ነው የሚዘጉት? መንገዶች እንዴት ነው የሚጠበቁት? ጉቦ ለየትኛው ፖሊስ ነው የሚሰጠው? እና እያንዳንዱን ድክመቱን ፖሊስ ሆኖ አጠን ነው። ቀጣይም ታዲያ እዚህ ካርቴል ውስጥ ወይም ደግሞ እጽ ነጋዴዎች ውስጥ እንዴት ነው የምገባው ብሎ ካሰበ በኋላ እቺን ሴት አገባት። ሮሳሊንዳ ጎንዛሌስ ትባላለች። እቺ ሴት ኖርማል ተራ ሴት አይደለችም። ቤተሰቦቿ ሚሊኒዮ የሚባል ካርቴል የሚመሩ ሰዎች ናቸው። እናም እነሱ ሎስ ኩዊንስ በሚባል ብር በማዘዋወር ታዋቂ የነበሩ ሰዎች ናቸው። እናም ኤልሜንቾ በዚህ ትዳር ምክንያት ከተራ አቮካዶ ለቃሚነት የካርቴል አማች ሆነ። ይህም ትልቅ ኮኔክሽን ነው። አብሯቸውም ደግሞ እየሰራ እምነታቸውን ማግኘት ጀመረ። አማቾቹም ደግሞ እሱን መውደድ ጀመሩ። ግን 2010 ላይ ግን ትልቅ ክስተት ተፈጠረ። በወቅቱ እንደ ፈረንጆች አቆጣጠር 2010 ላይ እነሱ የሚሰሩት የነበረው ከኤልቻፖ ስር ነው። ኤልቻፖ ባይዘው የራሱን ታሪክ ነው፣ ሌላ ጊዜ ይሰራላቸዋለሁ። ግን ኤልሜንቾና አማቾቹ ከኤልቻፖ ስር ነበር የሚሰሩት እና የሚከተሉት ካርቴል ግሩፕ የሲኖሎዋ ካርቴል ግሩፕ ነበር ይባሉ፣ ኤልቻፖ የሚመራው ማለት ነው። ግን ኤልቻፖ ቢመራውም በዋነኝነት ከታች ሆኖ ከኤልቻፖ ታች ሆኖ የሚቆጣጠረው የሲኖሎዋ ትልቅ ሰው የነበረው ናቾ ኮሎኔል የሚባል ሰው 2010 ላይ እንደ ፈረንጆች አቆጣጠር ሞተ። የሞተውን በሜክሲኮ ጦር ኃይል ነበር። ይሄኔ ታዲያ እንደዚህ ክፍተት ሲፈጠር እና ኤልሜንቾ አንድ አባባል ተከተሉ። ምን አባባል? የአባት ቤት ሲዘረፍ አብረን ዝረፍ የሚባለውን አባባል ተግባራዊ ያደረጉት። ምን ለማለት ፈልጌ እንደሆነ ደግማችሁ ስሙት። ዋና ምክንያቱ ደግሞ አሁን ይህ ሰውዬ ስለተገደለ ቀጣዩ መሪ ማን ነው የሚሆነው በሚል ምክንያት አንዳንድ የሆነ ጠብ ተነሳ። ላረዚስቴንሻ የሚባሉ ልክ እንደ ኤልሜንቾና አማቾቹ ከኤልቻፖ ስር ሆነው የሚሰሩ ሰዎች ነበሩ። እና ምን አሉ? ይሄ ናቾ ኮሎኔል የተባለው ሰውዬ ቢሞትም በቃ እኛ ስራችንን በስትክክል እናስቀጥል፣ ለኤልቻፖ ተገዢ ሆነን ይቀጥል ስራችን አሉ። ሎስ ቶርሲዶስ የሚባል ደግሞ እነ ኤልሜንቾ ያሉበት የካርቴል ግሩፕ ኖ ለእነ ኤልቻፖ አንሰራም፣ የራሳችንን ካርቴል እናቋቁማሉ። ለዚህ ነው የአባት ቤት ሲዘረፍ አብረ ዝረፍ የሚለውን ተረት የነገርኳችሁ ማለት ነው። ችግር ተፈጠረ። ምክንያት ነበር የሚፈልጉት። ኮንትሮል መደረጉን በነ ኤልቻፖ አይፈልገውም ነበር። ላረዚስቴንሺያ የሚባሉት ደግሞ የድሮውን ሂደት እናስቀጥል እያሉ የነበሩት ከነ ኤልሜንቾ ከቀጥታ ጦርነት ይገቡና ኤልሜንቾ ይሄንን የካርቴል ግሩፕ ሙሉ ለሙሉ ድምስስ ያደርገዋል፣ ገሏቸው። የገደለበት መንገድ አንዳንዶቹን ክዷቸው፣ አንዳንዶቹን ሳያስቡ ከኋላቸው፣ በቃ ብዙዎቹ በጭካኔ መንገድ ነው አምቡሽ ተደርገው ወይም በቃ ወጥመድ ተዘጋጅቶላቸው የሞቱት። ታዲያም ያኔ ነው አደገኛውን አሁን ኤልሜንቾ የሚመራውን ሲጂኤንጂ የሚባለውን ወይም ደግሞ ጃሌስኮ ኒው ጄኔሬሽን ካርቴል የሚባለውን ግሩፕ እየፈጠረው። ውስብስብ እንዳላለባችሁ ተስፋ አደርጋለሁ። ቪዲዮውን ደግማችሁ ስታዩት ደግሞ የበለጠ ይገባችኋል። ወይም ደግሞ ቀለል አድርጌ ሳስረዳችሁ ኤልሜንቾ ከታች ነበር የሚሰራው ለሆነ ግሩፕ። የዛ ግሩፕ መሪ ተገደለ። ከዛ የራሱን እዚህ ጋር ጃሌስኮ ኒው ጄኔሬሽን ካርቴል ብሎ ፈጠረ። በአጭሩ ይሄ ነው። ወደ ታሪኩ ስንመለስ ኤልሜንቾ ይህን ግሩፕ እንዳቋቋመ ትልቅ ፖለቲካ ሰራ። በወቅቱ ሜክሲኮን በጣም ሲያሸብሩ የነበሩ ሌላ የካርቴል ግሩፖች ነበሩ። ከተማ ውስጥ ሰው የሚገሉ፣ ሰው የሚያርዱ፣ የሆነ ቴሪቶሪያል ይመጡና ይከቡና እናንተ ግብር መክፈል አለባችሁ ለደህንነታችሁ ትባላላችሁ። በጣም ያስቸግራሉ። እነሱን ኤልሜንቾ አሁን ባቋቋመው ግሩፕ መደምሰስ ጀመረ። እናም ህዝቡ ምን ብሎ አሳመነ? እኛ ከነዚህ ጭራቆች የምናስወጣችሁ ካርቴሎች ነን፣ ግሩፖች ነን ብሎ ህዝቡ ጋር ተወዳጅነት እንዲያገኝ አደረገ።
ህዝቡም ደግሞ አመነው። እነዛን ደግሞ ከተማውን በጣም ሲያሸብሩ የነበሩት ሲገሉ የነበሩ ሎስ ዜታስ ነበር የሚባሉት። እነሱን ግሩፖች እያሯሯጠን ይገደላቸው። ሰው ሁሉ ሲጠየቅ ፖሊስ ባያድነኝ ኤልሜንቾ አዳነኝ እያለ ሁሉ ይመሰክራል። አንዳንዶቹ ራሱ የኤልሜንቾን ግሩፕ ሎስ ዜታስ የሚባለውን ነው ይገላል ያልኳቸው አይደለ? የዜታ ገዳዮች ብለው ሁሉ ስም አውጥተውላቸው ነበረ ለኤልሜንቾ ግሩፖች። ችግሩ ግን ብዙ አልቆየም። ኤልሜንቾ መልሶ ህዝቡ ላይ ሲገለበጥ፣ ምክንያቱም ከነበሩት ሎስ ዜታስ ከሚባሉት አደገኛ እነሰው ገዳዮች ግሩፕ ኤልሜንቾ ከትንሽ ጊዜ በኋላ ከዛ ግሩፕ ብሶ አደገኛ ሆኖ ነው የመጣው። ጭራሽ ሁሉ ስሙ በማህበረሰቡ ከዜታስ ገዳዮች ከነበረበት ወደ ጭራቅ ተቀየረ። እሱም ደግሞ ጭራቅ የሆኑ መኪኖችን መስራት ጀመረ በራሱ ፋብሪካ። አቅሙም በጣም ከፍ አለ። የጦር መሳሪያ እንደ ኖርማል ካርቴል አይደለም የሚታጠቁት። በእኛ ሀገር ሳስረዳችሁ ኮማንደሮች ቀይ ኮፍያ የሚያደርጉት እንደሱ ነው። ይለማመዳሉ፣ ቬስት ጥይት መከላከያ ያደርጋሉ። ስፔሻል ፎርስ ነው የሚመስሉት እና በጣም ገዳዮች ናቸው። መኪናቸው ደግሞ የሚሰሩት መኪና ጥይት የማይበሳው ጭራቆቹ መኪና ነበር የሚባሉት። ከሱም በላይ ደግሞ በጣም በቃ አነጋጋሪና እሱን ሰው ሁሉ እንዲፈራ ያደረገው 2015 ላይ ያደረገው ድፍረት ነው። እንደ ፈረንጆች አቆጣጠር የሜክሲኮ ጦር ያለበትን ቦታ ጠርጥሮ ሊይዘው ሲመጣ የመጣው ደግሞ በሄሊኮፕተር ነበር። ይህን ሄሊኮፕተር በአርፒጂ ቀብሰው ጣሉት። አስቡት፣ አርፒጂ በግለሰብ ደረጃ ታጥቀዋል። ይሄም በሜክሲኮ ታሪክ ውስጥ የመጀመሪያ ነበር ካርቴል እንደዚህ ሲያደርግ። ሜክሲኮ የካርቴሎች መጫወቻ ነች፣ ግን እንደዚህ እስካሁን የደፈረ ነበር። እና ኤልሜንቾ ኤልቻፖ ብትሉ ምን ብትሉ በጣም አደገኛ የሆነ የጦር ኃይል ነው ያለው። እዚህ ጋር የምታያቸው ትክክለኛ ፎቶዎች ናቸው የሱ ወታደሮች። ይህም ደግሞ የኤልሜንቾ አንዱ መኪና ነው ጥይት የማይበሳው። ታዲያም አሁን ሰሞኑ በጣም አነጋጋሪ ስለሆነው ሞቷል ስለሚባለው ነገር ስናወራ ኤልሜንቾ ሞቷል እየተባለ ከዚህ በፊት ለ4 እና ለ5 ዓመታት ሲወራ ነበር። ግን እሱ ድንገት አልሞትኩም እያለ ይመጣል። ተረጋገጠ ተብሎ በዜና ሁሉ ሞቷል ተብሎ ተወርቶ ማለት ነው። እሱ የኩላሊት ታማሚ ነው እና ዳያሊሲስ ያደርጋል። ዳያሊሲስ የሚያደርገው የራሱ ሆስፒታል ነው ራሱ ያዘጋጀው ማለት ነው። እና እሷም ፍንጭ ይዘው በኩላሊት በሽታ ሞቷል ተብሎ ነበር፣ ግን እንዳልሞተ ታወቀ። በአሁኑ ግን የሜክሲኮ ጦር ከአሜሪካ የስለላ ቡድን ጋር ሆኖ በወሰደው እርምጃ እንደሞተ ትራምፕም ጉራውን ሲነፋ ነበር። በጣም እየተሳካልን ነው፣ በጣም ጥሩ ላይ ነን፣ የሚችለን የለም አይነት ወሬ እያወራ ነበር። ግን ደግሞ ዲኢኤ ላይ ስትሄዱ ዲኢኤ ማለት አሜሪካ ውስጥ አንደኛ የሚባል የድራግ ኢንፎርስመንት አድሚኒስትሬተር ነው እና በጣም ብዙ ብር መድቦ አደገኛ አዘዋዋሪዎችን ሚይዝ ዋነኛ የአሜሪካ ተቋም ነው። እናም እዚህ ዲኤ ላይ ይሄን ቪዲዮ እስከምሰራላችሁ ሰዓት ድረስ ኤልሜንቾ ሞታ አይደለም የሚለው፣ ኤልሜንቾን የጠቆመ 15 ሚሊዮን እንሰጣለን ነው የሚለው። ይሄ ሞቷል አልሞተም የሚባለው ነገር ውስብስብ ያለ ነው። ሲጂኤንጂዎች ከተማ ሲበጠብጡ፣ መንገድ እየዘጉ፣ መኪና ሲያቃጥሉ ምን ሲሉ ተገደለ ብለው ሳይሆን ለምን እርምጃ ተወሰደብን ብለው ነው። በጭራሽ ኤልሜንቾ ሞቷል ብለው ይሄ ግሩፕ ማመን አልፈለገም። ምክንያቱም ሞቷል ብለው ካመነ ይሄ ግሩፕ በትንሹ ከ50 ቢሊዮን በላይ የሚሆን ብር ያለው ግሩፕ ነው። ስለዚህ በስሩ ትልልቅ የሆኑ አለቆች አሉት ከኤልሜንቾ ቀጥሎ። ስለዚህ ኤልሜንቾ ሞተ ከተባለ እኛ አለቆች የኤልሜንቾን ቦታ ለመያዝ ጣቢያ ያስነሳሉ። ስለዚህ ይህ ግሩፕ ትልቅ ችግር ውስጥ ይወድቃል። ምክንያቱም ይህ ታሪክ ሲጀምር ምን ብያችሁ ነበረ? ሲጂኤንጂ የተቋቋመው ናቾ ኮሎኔል የሚባል ሰውዬ ሲሞት ነው። እሱ ሲሞት ኤልሜንቾ በቃ አዲስ የራሳችንን እንመስርት ብሎ ከበፊቱ አሰራር አዲስ ነገር ፈጥሮ ይህን አደረገ። ስለዚህ አሁን ኤልሜንቾ ሞተ ከተባለ ይሄ ግሩፕ ሌላ ጥቃት ሁሉ ሊደርስበት ይችላል። በእነማ ካላችሁ በተቀናቃኙ በኤልቻፖ ግሩፕ ሁሉም ካርቴሎች የራሳቸው የሆነ ግዛት አላቸው። ስለዚህ ዋና መሪ ሞቷል ብለው ካሰቡ የኤልቻፖ ቡድኖች እነዛን ቦታዎች ማጥቃት ይጀምራሉ። ስለዚህ ጋንጉ ላይ ትልቅ ክፍተት ነው የሚፈጠረው። ለዛም ኤልሜንቾ አልሞተም ነው የሚሉት። በተረፈ ግን ስለ አሟሟቱ በሴት ነው የተገደለው፣ ሴት ተከትሎ ነው ምናምን የሚለው በስትክክል የሚያሳይ ማስረጃ የለም። ያለ ማስረጃ ደግሞ ልሰራላችሁ አልችልም። ቼክ አድርጌ ነበር ያየሁት። ግማሹ በኤአይ እየሰራ እቺ ሴት ናት እያለ፣ ግማሹ ደግሞ ፕሮፓጋንዳ ነው የሚሰራው። በቃ አሜሪካ እንደዚህ አድርጋ ተብሎ የአሜሪካን ሀያልነት የሚያሳይ ነገሮች ነው የሚሰማው እንጂ ትክክለኛ የተቀመጠ ኤልሜንቾ የሞተው ሴቷ ጠቁማ ነው፣ ሴቷን ሲከተሉ ነበር የሚል ነገር የለም። እርግጥ ነው የአሜሪካ እጅ አለበት፣ ግን ማስረጃ የለም በሴት ነው የሞተው የሚል። አንድ ስለ ኤልሜንቾ አሟሟት የተቀመጠው ነገር ድንገተኛ ጥቃት ደረሰበት፣ በሱም በጥይት ተመቶ ወደ ሆስፒታል ሊሄድ ሲል መንገድ ላይ ሞተ። ይሄ ነው በትክክል በመረጃ ያለው። በተረፈ ፍቅረኛው ናት የጠቆመችው የሚለውን ነገር የተረጋገጠና ሪል የሆነ ነገር ሳገኝ በሰፊው ሌላ ቪዲዮ ሰራላችኋለሁ። ይህ ቪዲዮ ለብዙ ሰው ጋር እንዲደርስ አድርጋችሁ 10,000 ላይክ ካገኘ የአስደናቂው ፓብሎ ኤስኮባር እና
የኤል ቻፖን ታሪክ እሰራላችኋለሁ። ለሰዎች በደንብ ሼር አድርጉ። እናንተም ላይክ ማድረጋችሁ እንዳረሱ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ባይ